የአዲስ አበባ መሬት ተንቀጠቀጠ። ግን ይህ የተፈጥሮ መንቀጥቀጥ አልነበረም፣ ፎልት ላይን መጥቶ ነበር። የብሔራዊ ሙዚየሙን መሰረት እያናወጠ ከቀለጠ ድንጋይ የተሰራው ግዙፍ ፍጡር አስፈሪ ጩኸት አሰማ። የከተማውን ታሪክና ሕዝብ በአደጋ ላይ ጥሎ ፈርተው የነበሩ ተመልካቾች በየአቅጣጫው ሲሸሹ ከሚያበራው የእጅ ጋንትሌቱ የጥፋት ኃይል ይፈንዳ ነበር። የጥፋት ጉዞ ነበር። ነገር ግን ጀግኖች ፈቃድ አይጠይቁም፣ በቀላሉ ይደርሳሉ። ከየትም ሳይታወቅ በወርቃማ ብርሃን የተሸመነ አስደናቂ ገመድ አቧራውን በመቁረጥ በፍጥነት መጥቶ በፎልት ላይን ግዙፍ እጅ አንጓ ላይ በጥብቅ ተጠመጠመ። የክፉ ፍጡር የጥፋት ጥቃት ወዲያውኑ ተቋረጠ። በመንፈሳዊ ኃይል ፍንዳታ ያ ገመድ ከምድርን የሚያናውጠው ግዙፍ ኃይሉ ጋር በጽናት በፊት አስቆመው። ከአቅራቢያ ያለ የመንገድ መብራት ላይ ተገልብጦ ተንጠልጥሎ ዛሬ በቀላል ፈገግታ ሁኔታውን ይመለከት ነበር። በደማቅ ቀለማትና በአባቶቹ የመከላከያ ጥለት ያላቸው የጥልፍ ልብሶች ተለብሶ የከተማው መንፈስ በግዙፍ ፍጡር ቁጣ ፈጽሞ አልተናወጠም ነበር። በተጫዋችነት እጁን እያወዛወዘ የአዲስ አበባ ጥፋት ዛሬ እንደሚያበቃ ለፎልት ላይን ወረወረ። የክፉውን ፍጡር ግዙፍ ክብደት በራሱ ላይ እንዲመለስ አደረገ። ወርቃማውን ገመድ በአንድ ትውልድ ጥንካሬ የጎተተ ምድርን የሚያናውጠውን ጭራቅ ወደ ፍርስራሹ እየተንከባለለ ወደ ኋላ እንዲወድቅ አደረገው። የቅርስ ጠባቂው የውጊያውን አቅጣጫ ሲቀይር ሕዝቡ በአድናቆት ተመለከተ። አንዳንድ መሠረቶች ፈጽሞ ሊሰበሩ እንደማይችሉ ማለት